ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ፊታችንን አትሊስት በሁለት ሳምንት አንዴ የምናጸዳበት ዲፕ ክሊኒንግ ማለት ነው። ዴድ ስኪን ቆዳችን ላይ ካለ ቆዳችን ቶሎ እንዲያረጅ ስለሚያደርገው ቤተሰብ አብረን እንስራ። በጣም ቀላል ነው። በጣም በቤታችሁ የሚገኝ ስኳር፣ ማንኛውም አይነት ስኳር በቤታችሁ ያለ የግድ ብራውን መሆን አይጠበቅበትም ማለት ነው። አንድ የሻይ ማንኪያ በቂ ነች ቤተሰብ። እቺ በጣም ቀላሏ ነገር ናት። እና ቡና ዲፕ ክሊን ስናደርግ አት ዘ ሴም ታይም ቆዳችንንም እንዳያረጅ ከሚያደርጉት በአንደኛ ደረጃ የተቀመጠው ቡና። መቼስ የቡና አለርጂ ለሆናችሁ ሰዎች አይ ሶሪ፣ በጣም ነው የማዝነው። በጣም በቤታችሁ የሚገኝ ቡና የኢትዮጵያ ቡናም ይሆናል። የመጨረሻው ኮኮናት ኦይል በእጃችሁ ውስጡ እንዳትገቡ ብያችኋለሁ። በባለፈው ቪዲዮ ላይ አይታችሁት ከሆነ ማለት ነው። በጣም ቆንጆ ቪዲዮ ከዚህ በፊት ሰርቼላችኋለሁኝ። የፊት ትሪትመንት ፕሊስ ቤተሰብ ተጠቀሙበት። ይሄ ሁሉም አያስፈልገንም። ኮኮናት ግማሽ የሻይ ማንኪያ አለቀ። ኮኮናቱ እዚህ ላይ አድርጋችሁ ስትደባልቁት በእጄ ልደባልቀው። እጄ ንጹህ ነው፣ ታጥቤ ነው አሁን የመጣሁት። ፊቴንም እጄንም ሬዲ አድርጌ ነው የመጣሁት፣ ቪዲዮን እንዳላስረዘም ብዬ ማለት ነው። ይኸው አሁን ይሄንን ገና እንዲነካ ነካ ስናደርገው ድብልቅልቅ ይልና ቅልጥ ይላል ማለት ነው። ኮኮናቱን ፀሐይ ላይ ማስቀመጥ ምናምን አይጠበቅባችሁም። የሰውነታችን ሙቀት ራሱ ያቀልጠዋል። ከዛ በደንብ እንደዚህ ድብልቅ እሽት አድርጉት። ለምን ቡናውም ፕሊስ ቤተሰብ ቡናውም ስኳሩም ትንሽ ጠጣርነት ነገር ስላለው ቆዳችንን እንዳይጭረን ጥንቃቄ እናድርግ። እሺ፣ በጣም በጥንቃቄ እንዳንጫነው ቀስ ብለን በትዕግስት ተረጋግተን ማለት ነው። ልክ ቆዳችንን ልክ እንደ ቤቢ ስኪን የፊታችን ቆዳ ከቤቢ ስኪን በምንም አይለይም። እንደዛ አባብሉት። ቤተሰብ ቆዳ ካልተጸዳ የፈለገ እንደዚህ ዲፕ ክሊን ካልተደረገ የፈለገ በሳሙና ብትታጠቡት የሚቀር ነገር አለ። የተፈጥሮ ኦይል የራሳችን የተፈጥሮ የፈለገ ድራይ ስኪንም ብንሆን ቤተሰብ ከውስጣችን ወደ ውጪ የምናመነጨው ቅባት አለ። ድራይ ስኪንም እንኳን ብንሆን ሁሉም ሰው ላያስታውቃችሁ ይችላል። ግን ከውስጥ በምንመገበው ምግብ ቅባት ስለበላን ብቻ ሳይሆን ቅባት ከውስጣችን እንዴት አድርጌ ላስረዳችሁ፣ ወደ ውጪ የምናመነጨው ዘይት አለ። ያ ማለት ኦይሊ ስኪን ነን ማለት አይደለም። እሺ፣ ሁሉም ሰው ስለሚያመነጭ ማለት ነው። ያንን በአትሊስት በሁለት ሳምንት አንድ ጊዜ እንደዚህ ዲፕ ክሊን ካላደረግነው በሳሙና ስንታጠበው እዛው ምርግ ነው የሚለው እና እነዚህ ቀዳዳዎቹን ይደፍንብናል ማለት ነው። ያንን ቀዳዳ ከደፈነው ደግሞ ቆዳችን ቶሎ ካለ እድሜያችሁ ይሸበሸባል። እሺ ቤተሰብ፣ እዚህ ጋር በጣም ጥንቃቄ፣ እዚህ ጋርና እዚህ ጋር ክሊኒንግ ያስፈልገዋል። እሱ ግን ላላ አርጋችሁ በጣም በተረፈ አፍንጫችሁን ጫን በሉት። አፍንጫ ላይ ያለ ጉድ ልነግራችሁ አልችልም። ጫን በሉት ስላችሁ ደግሞ ስካር እንደሚያደርግ ሳይሆን ትንሽ ከሌላው ቦታ አፍ ዙሪያ ከዛ ወደ አንገታችን በፍጹም አንገት መለየት የለበትም። እሺ፣ መቼስ ይሄ ቀላል ነው። ማናቸውም ታገኙታላችሁ አይደል? ዘይቱ
የኮኮናት የትም ቦታ አለ። ባይዘዌ የኮኮናቱን ዘይት በፈለጋችሁት ዘይት ሪፕሌስ ማድረግ ትችላላችሁ። እሺ ለምሳሌ ስዊት አልመንድ ኦይል፣ ኤክስትራ ቨርጂን ኦሊቭ ኦይል፣ አቮካዶ ኦይል እናንተ በቤታችሁ በቅርባችሁ በምታገኙት ኦይል መቀየር ትችላላችሁ። ኮኮናት ግን ለዚህ ትሪትመንት ቤስ ነው። እያከመው ነው የሚያጸዳው። እኔ አሁን ለቪዲዮ እንዳይረዝም ከእናንተ ጋር ዘግቼ ለ1-5 ደቂቃ እንደዚህ ቀስ እያልኩኝ አንገታችሁን ቤተሰብ በፍጹም አትለዩት። አንገት ውበት ነው። እሺ እኔ አንገቴን በጣም ነው የምወደው፣ በደንብ ነው የምንከባከበው። አሁን የዚህ ሀገር አክተሮች በጣም ያስጠላኝ ነገራቸው የፊታቸው ቆዳ ልክ የህፃን ታውቃላችሁ አይደል? ተሰርቶ በሰርጀሪው በምኑም ተወጥሯል። ስፔሻሊ በሰርጀሪ ይሄ እዚህ ስር ነው የምታውቁት። ቆዳቸውን እንደዚህ ያስወጠሩበት እንደዚህ በቃ ይሄ ተወጥሯል። ሲስቁ ራሱ እንደናንተ እንደኛ አይደለም ብለው አይስቁ። ሲስቁ እንደዚህ ነው የሚስቁት። አይገርማቸው? ለምን? ይሄ ስለተወጠረ ቆዳቸው ወጠር ብሎ ልክ ይሄ እንዴት ብዬ ንገራቸው፣ እንደ እንጨት ተወጥሯል። ስለደረቀ እንደ ልባቸው ስለማያስቃቸው እንደሱ ነው። በተረፈ ይሄ አንገት ግን ሰርጀሪ ስለማይደረግ የፈረደበትን ቦታክስ ነው የሚወጉት። ስለዚህ ይሄና ይሄ የሁለት ዓለም ሰው ነው የሚመስለው። እዚህ ላይ የፈለገ ቦታክስም የተወሰነ ጊዜ ድረስ ነው። በጣም ሲያረጁ እሱም እንደሚፈልጉት አይወጠርም። ይሄም በቦታክሱ እንደሚፈልጉት ስለማይወጠር ነው ሄደው ሰርጀሪውን የሚደረጉት ማለት ነው። ከዛ ያ ሰርጀሪ እንደዚህ ስለሆነ የሚወጠረው ወደዚህ እዚህ ስራ አይደለም እዚህ ጋር ነው። ከዛ አሁን ይሄና ይሄን እንደዚህ ሰው ከተወጠረ እንዴት አድርጎ ይስቃል? በቃ the rest of their life ፌክ ማለት ነው። ፌክ ላፍ እየሳቁ መሳቅ እያማራቸው። ስለዚህ ቤተሰብ ግን እናንተ በልጅነት እድሜያችሁ እውነቴን ነው 20 ውስጥ እድሜ ያላችሁ 30 ውስጥ እድሜ ያላችሁ በተለይ ከ25 በላይ ከሆናችሁ ጀምሩት። ይሄንን ናቹራል ትሪትመንት ማለት ነው። ወደድንም ጠላንም ካሊጅን ድራፕ እያደረገ ይሄዳል። ስለዚህ እኛ ከውጭ እንደዚህ እያገዝ ነው ውሃ እየጠጣን ሪላክስ እያደረግን እንቅልፋችንን በትክክል እየተኛን ከሆነ ግን ቤተሰብ ያ እነሱ የደረሱበት ደረጃ አንደርስም ማለት ነው። ትንሽ አሽቼው ታጥቤ ነው የምመጣው። ታጥቤ እመጣለሁ። ትንሽ አሸዋለሁ ተጨማሪ 10 ደቂቃ ምናምን ብታሹት በጣም ቆንጆ ነው። እሺ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ቪዲዮውን አታሳልፉት፣ አትቆራርጡት ፕሊዝ። እሺ መጣ ቤተሰብ። እንዴት አያችሁት? በሳሙና 2 ጊዜ ታጠብኩት። ነግሬያቸዋለሁ ቡና ስላለው። በስማ ይሄንንማ እንዳያልፋችሁ እንዴት እንደሚያጸዳው። ቆዳዬ ንጹህ ነው ምንም ነገር የለበትም ብላችሁ ተማምናችሁ ከሆነ ተሸውዳችኋል። ቆዳችን በጣም በሚገርም ሁኔታ ንጹህ አይደለም። ልክ ግን እንደዚህ ትሪትመንቱን ይሄንን እንዳጸዳችሁት የምታውቁት ስትነኩት ነው። እንዳያልፋችሁ። ቤት ውስጥ ከሆናችሁ እንዳልኳችሁ ኮኮናት ኦይል መቀባት ትችላላችሁ። ፐርፌክት ነው። ማታ ከሆነ በተለይ የምትወጡ ከሆነ እንደኔ አሁን ሰንስክሪን በስማ
ሞይስቸራይዘር ያለው ሰንስክሪን። አሜሪካን ሀገር የምትገኙ እህት ወንድሞቼ አንድ ነገር ልንገራችሁ። ሞል ስትሄዱ እነዚህ የሚሸጡ አሉ አይደሉ? የፊት ነገር ሞይስቸራይዘር ትናንጥዬ ለሳምፕል የሚሰሩ አሉ። አይሸጡም። ስጡኝ በሏቸው ሳምፕሎቹን፣ ከዛ ተጠቀሙበት። ከዛ ውስጥ ከሳምፕል ውስጥ ስሙን አንብቡና የተስማማችሁን ሞይስቸራይዘር መግዛት ጥሩ ነው። ከስር ሞይስቸራይዘር አድርጋችሁ ከላይ ሰንስክሪን ታደርጋላችሁ እና አለ ፎር ፍሪ ቼክ ለማድረግ ማለት ነው፣ ለቆዳችሁ እንደሚስማማችሁና እንደማይስማማችሁ ማለት ነው። እሺ በጣም 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 አሪፍ ነው። ሜሲስም አለ፣ ቤልክም ብትሄዱ ሁሉም ጋር አለ ለሳምፕል የሚሰጧት ትናንሽ ናት፣ ግን ለብዙ ቀን ትጠቀሙበታላችሁ እና ለቆዳችሁ ይስማማችሁ አይስማማችሁ ቼክ ታደርጉበታላችሁ። እሺ እኔ በብዛት ጊዜ አሁን ይህንን ሰንስክሪን ከመጠቀሜ በፊት ሳምፕል አምጥቼ ቼክ አድርጌ ነው። እዚህ ጋር ቼክ አደረኩት፣ ሳየው ልስልስ ያደርጋል። ከዛ ቀጠልኩበት ማለት ነው። የራክ ሞይስቸራይዘር ለብቻም የሚሸጣል ለምትፈልጉ ከሆነ፣ ግን እኔ ለብቻ የራክን ሞይስቸራይዘር ከምትገዙ እዚህ ላይ ራሱም ስላለው ማለት ነው ሌላ ከምትገዙ ሄዳችሁ ሳምፕሏን ብታመጡ መርጣለሁ። ከስር ያችን ሳምፕል ቅብት ተብላችኋት፣ ከላይ ደግሞ እንግዲህ እናንተ መስክሩ ቤተሰብ። ይሄንን ካልተጠቀማችሁት ራክ ላላያችሁ አዲስ ለመጣችሁ ይሄው እኔ በጣም ነው የምወደው። ግን ሰንስክሪን እዚህ ጋር መናገር የምፈልገው ነገር ማንኛውም ሰንስክሪን ለእናንተ ቆዳ የሚሆን ተጠቀሙ። ምክንያቱም ብዙ አገሮች ራክ ስለሌለ ማለት ነው። ሁላችሁም ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ቪዲዮን እስከ መጨረሻ ማየትም አትርሱ። በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ወዳችኋለሁ። ባይ